እናት ናት አውቃለሁ። እሺ ግን ደግሞ ቢሆንም ከባድ ግፍ ፈጽማለች። ተውት፣ አንቺን ለመረዳት እየሞከርኩኝ ነው። እኔም እኮ አንተን ለመረዳት እየሞከርኩ ነው። ቆይ ምንድነው የምትፈልጊው? የተፈጠረው ነገር ሌላ፣ የኛ ግንኙነት ሌላ። እንዴት ልሁን? እንዴት ንገሪኝ እስኪ። ማን ነው ጥፋተኛ? ቆይ እናቴን ልትገል የሞከረች ሴት ወይንስ እናቴ ናት? እናቴ እኮ ማንም ያላየውን ስቃይ አይታለች። ግን ደግሞ እሷንም ማሰቃይታታለች። እንኳን ደግ አደረገች። ምን ይጠበስ ታዲያ? ቆይ አንተ እንደዚህ አይነት ሰው ነህ እንዴ? አዎ እንደዚህ አይነት ሰው ነኝ። እንዴ በጣም አበዛሽው እኮ ተውት። አንቺ እኮ አጉል አዛኝ ካልሆንኩ አልሽ። ልጄን እኮ አደጋ ላይ ጥዬ እናቴን አስመልጫታለሁ። እግዚአብሔር ይስጥሽ። በጣም እናመሰግናለን። ትሁት ስለተረዳሽኝም ልትረጂም ስለፈለግሽ አመሰግናለሁ። ለኔ ብለሽ ከናቲ ጋር መጣላት የለብሽም። እሱ አያሳስበኝም ቤቲ። ግን ደግሞ እኔ ማንም እርዳታ ያስፈልገኝ። ቆይ ምን አድርግ ነው የምትለኝ? እናቴን ልግደልላት? እኔ ፍላጎቷ ምን እንደሆነ አልገባኝ። ምን አለች? ጭራሽ እኮ ፊት ነሳችኝ። ትሁቴ እዚህ ጉዳይ ላይ በጣም አከረረች። እኔ እንጃ፣ ግን ልክ አይደለችም አባዬ። ከማንም ጋር ብታወራ አንድ አይነት ወሬ ነው የምታወራው። አትቀየማት። ደስ አይልም አባዬ። ቆይ እናቴ የሆነችውን ነገር አይቆጠርም? እኔ ላይ ለምን ትጨዋለህ? በዚህ ሰዓት ከትሁት ይልቅ ቤቲ ታሳስበኛለች። ምንም የሚያሳስብ ነገር አለ እንጂ ቤቲ ለካ ወደ አይደለም ያንን ሁሉ ነገር ያደረገችው። ያደረገችው ነገር ልክ አይደለም። ምን ታርግ ታዲያ? ህይወቷን ያመሰቃቀለውን ሰው በገንዘቤ ከሀገር አስወጥቼ ነዋ። ምን አሰብሽ? ይቅርታ መጠየቅ አለብኝ። ያለችበት ሄጄ ይቅርታ መጠየቅ አለብኝ። ያለችበት መሄድ አደጋለሁ። ይኑረው፣ ግን አልቀርም። የፈለገችውን ታድርግ። አሁን ላይ አለሜ እንግዲህ በሰራችው ስህተት ማለትም ወንድሟን ምንም ነገር ሳታቅ ምን እንደሰራ ሳትረዳና ከኋላ ምን አይነት ስራው ምን አይነት ወንጀል እንዳደረገ ሳትረዳ ከእስር ቤት በማስፈታቷ በጣም ተጸጽታለች ማለት ነው። ምክንያቱም ወንድሟ ቤቲ ላይና ቤቲ እህት ላይ ያደረገውን ነገር አለሜ ስትሰማ በህይወቷ ምን ያህል ስህተት እንደሰራች አሁን ነው ያወቀችው ማለት ነው። ምክንያቱም አለሜ ምንም ነገር የምታውቀው ነገር የለም ማለት ነው። ወንድሟ ስለሆነ ብቻ ወንድሟን ከችግር ማውጣት ነበር የፈለገችው። ያ ነገር ደግሞ ዛሬ ድረስ ተከትሏት ህይወቷ ላይ ትልቅ ችግርና ትልቅ ጸጸት ፈጥሮባታል ማለት ነው። እንግዲህ አለሜ አሁን ላይ እያንዳንዱ ቤቲ እሷ ላይ ያደረገችው ነገርና እስካሁን ድረስ ስታረግባት የነበረው ነገር ወደፊትም የምታረግባት ነገር ምንም አይነት ስህተት እንደሌለው ተረድታለች ማለት ነው። ቤቲ ትክክል ነበረች። ለካ እኔን ለማጥቃትና እኔን ለማጥፋት ስትሞክር የነበረው ትክክል ነች ለካ ብላ ለቤቲ አዝናለች ማለት ነው። እንግዲህ በደረሰባትና በሆነውም ነገር በጣም ነው ያዘነችው። እንግዲህ አለሜም በቀጥታ ሄዳ ቤቲን ይቅርታ መጠየቅ እንዳለባት ተናግራለች ወይም ደግሞ ፈልጋለች ማለት ነው። ግን ደግሞ ናቲና የትሁት አጎት በፍጹም ይሄ ነገር እንዲሆን አልፈለጉም። ምክንያቱም ቤቲ አሁን ላይ እንግዲህ ተስፋ ቆርጣለች ማለት ነው። አለሜን ለመግደል በተጠንቀቅ የቆመች ሰው ስለሆነች አለሜን ብቻዋን ካገኘቻት ከመግደል ወደ ኋላ እንደማትል ሁሉም ተረድተዋል። አሁን ላይ ያለችበት ስሜት እንደውም ከበፊቱ የባሰና በጣም ቁጭትና ጸጸት ውስጥ ነው ያለችው ማለት ነው ቤቲ። ምክንያቱም እህቷ አሁን ራሱ ያለችበት ሁኔታ በጣም አስቸጋሪ ስለሆነ በዛ ላይ ደግሞ እህቷ አሁን ላይ የት እንዳለች አይታወቅም። ከዛ ጋም ተያይዞ እንግዲህ ቤቲ አሁን ላይ በጣም ሀዘን ላይና ጭንቀት ላይ ነው ያለችው። እንግዲህ በዚህ ሰዓት ደግሞ አለሜን ብታገኛት በፍጹም አትምራትም። ይሄንን የተረዱት የአለሜ ቤተሰቦች እንግዲህ ናቲ ማለት ነው አለሜ ቤቲን ማግኘት እንደሌለባት አስጠንቅቀዋታል። አለሜ ግን በፍጹም ቤቲን አግኝቼ ይቅርታ ማለት አለብኝ ብላለች ማለት ነው። ይሄንንም እንግዲህ እነሱ ስላልፈቀዱላት ከናቲ ጋር አብረን እንሂድ ብላ ከሱ ጋር እየሄዱ ባሉበት ሰዓት ደከመኛ አረፍ ማለት አለብኝ ብላ እንግዲህ ናቲ ደግሞ ለድካሟ ማስታገሻ የሚሆን ውሃ ለመግዛት ሲሄድ እሷ እንግዲህ አለሜ ማለት ነው ጠፍታበታለች። እንግዲህ አሁን አለሜ በቀጥታም ጠፍታ ቤቲ ጋ ነው የሄደችው ማለት ነው። እንግዲህ ቀጥታ ቤት ሄዳለች።
ቤቲም የአለሜ መምጣት ስታይ በጣም ተደስታለች። እንግዲህ እሷን ማጥፊያ ቢላም አዘጋጅታለች ማለት ነው። የሆነ ሰው ደርሶና በሆነ ምክንያት እንግዲህ አለሜ ካላተረፏት በስተቀር ቤቲ እንግዲህ አለሜን ለመግደል ለሁለተኛ ጊዜ እድሉን አግኝታለች ማለት ነው። በዚህ ሰዓት ምንም የምትራራበትና ቆም ብላ የምታስብበት ሰዓት ላይ ወይም ሁኔታ ላይ አይደለችም ቤቲ ማለት ነው። አለሜ ደግሞ የተፈጠረው ነገር ይፈጠር፣ እኔ ስለ ነገሩ ምንም ባላውቅም ግን ቀጥታ ሄጄ ይቅርታ እጠይቃታለሁ፣ መግደልም ካለባት ትግደለኝ ብላ ወስና በቀጥታ ቤቲ ጋር ሄዳለች ማለት ነው። ቤቲም ይሄንን አጋጣሚ ለመጠቀም እንግዲህ ጊዜማ አልፈጀባትም። በዛ ላይ ቤት ውስጥ ማንም የለም፣ ቤቲ ብቻ ነች። ስለዚህ አለሜን በግላጭ ነው የምታገኛት። እስካሁን ድረስ ስታስበውና ስትመኘው የነበረው ነገር ቤቲ እንግዲህ ሊሳካላት ይችላል ማለት ነው። ቤቲ አለሜን ያለምንም ርህራሄ እንግዲህ ባዘጋጀችው ቢላ ወጋግታ ልትገላት ትችላለች ማለት ነው። ሌላው ትሁት ነች። ትሁት እንግዲህ አሁን ላይ ራሷም ግራ ተጋብታ ሰውንም ግራ እያጋባች ነው ያለችው ማለት ነው። በተለይ ናቲ የትሁት ነገር በጣም እያሳሰበውና እያስጨነቀው ነው ያለው ማለት ነው። አንድ ቀን መልካም አንድ ቀን መጥፎ ትሆንበታለች። እንግዲህ ኩርፊያዋ ማክሮፏን ከጀመረች ቆይታለች። እንግዲህ ናቲ ነገሩን ወደ ዳር ትተን እኔና አንቺ ፍቅራችንን መቀጠል አለብን፣ እንደ ድሮ መሆን አለብን ቢልም እሷ ግን በፍጹም ይሄንን ልታደርግ አልቻለችም ማለት ነው። እንግዲህ ናቲም በጣም ተበሳይቶ የራስሽ ጉዳይ ብሏታል ማለት ነው። አሁን ላይ ትሁት በእርግጥ ሀሳቧ ልክ ቢሆንና አለሜ ብትናደድባትም ግን ደግሞ የዚህን ሀል ናቲ ላይ መቀየምና እሱን እንደ ጥፋተኝነት ማየት የለባትም ማለት ነው። ናቲም እንግዲህ እኔ እናቴ ነች፣ ከናቴ ጎን ቆማለሁ፣ ግን ደግሞ የኔና አንቺ ጉዳይ እንዳለ ነው መሆን ያለበት ብሎ ቢልም እሷ ግን በየሰከንዱና በየደቂቃው እየተለዋወጠች እያኮረፈች አስቸግረዋለች። በዚህ ምክንያትም ሊግባቡ አልቻሉም ማለት ነው። በዛ ላይ ደግሞ ትሁት ብዙ መስዋዕት ከፍላ ነው አለሜን ያዳነቻት ማለት ነው። ዛሬ ግን ፊቷን አዙራባታለች። በእርግጥ አለሜ ስለ ጉዳዩ ምንም ነገር ባታቅም ትሁት እራሱ ተጠራጥራታለች ወይም ደግሞ ደብቃለች ብላ ነው ያሰበችው ማለት ነው። ግን ደግሞ አለሜ ስለ ጉዳዩ ምንም ነገር እንደማታቅና ባደረገችው ነገር ራሱ በጣም ተጸጽታ እንግዲህ ህይወቷን መስዋዕት ለማድረግ ራሱ ወደ ቤቲ ሄዳለች ማለት ነው። ስለዚህ አሁን ላይ ትሁት እያደረገችው ያለው ነገር እንግዲህ ብዙዎቹን ግራ እያጋባ ነው ያለው። በዛ ላይ ደግሞ ቤቲ በፍጹም ትሁትን ለማመን አልፈለገችም ወይም ደግሞ ከጎኗ እንድትቆም አልፈለገችም። ትሁት ደግሞ በግድ ነው ከቤቲ ጎን ካልቆምኩ እያለች ያለችው። ቤቲ የማንም እርዳታና የማንም ሀዘኔታ እንደማያስፈልጋት ደጋግማ ነግራታለች። እሷ ግን ከሷ ጎን መቆም ትፈልጋለች። አሁን ላይ ግን ትሁት ተስፋ የቆረጠች ይመስላል። ምክንያቱም የቤቲ ባህሪ በጣም አስቸጋሪ ሆኖባታል ማለት ነው። ሁሉንም ሰው እንደ ክፉና እንደ መጥፎ ወይም ደግሞ ሊጎዷት እንደመጡ አርጋ ማሰቧ በጣም ተስፋ አስቆርጧታል። ትሁት እንግዲህ አሁን ላይ ስለማንም ህይወት አያገባኝም፣ የራሴን ህይወት አርፌ መኖር አለብኝ ብላ ወስናለች ማለት ነው። እንግዲህ ይሄንን ካደረገች ከናቲም ጋር ለምናልባት በሰላም ወደ ፍቅራቸው ወይም ደግሞ ወደ ድሮ ፍቅራቸውና ወደ ድሮ መተሳሰባቸው ሊመለሱ ይችላሉ ማለት ነው። ናቲ ግን በትሁት አሁን ላይ ተስፋ የቆረጠ ይመስላል። እንግዲህ አለሜም የልጅ ልጅ እንዳማራት ስትነግረው ይሄ ነገር ባያምርሽና ባታስቢው ነው የሚሻለው ብሎ ስለ ትሁትም ነግሯታል ማለት ነው። ግን ደግሞ ትሁት እኔ ላይ የተቀየረችብኝና አሁን ያላትን ባህሪ እያሳየችኝ ያለችው ባንቺ ምክንያት ነው ብሏታል። አለሜ ደግሞ በሷ ምክንያት የልጇ ፍቅርም ሆነ የማንም ህይወት እንዲበላሽ አትፈልግም ማለት ነው። እንግዲህ ወደፊት የሚሆነውን ባናቅም አሁን ላይ እንግዲህ ትሁትና ናቲ ጥሩ ላይ አይደሉም ማለት ነው። የትሁት ባህሪ እንግዲህ ያው ለአጎቷንም እንዳሳሰበውና አሁን ላይ እንግዲህ የራሷን ስሜት ብቻ ትሁት እየተከተለች እንደሆነ ሁሉም ገብቶታል። ግን ደግሞ አሁን አለሜ ስለ ጉዳዩ ምንም እንደማታቅ አጎቷ ከነገራት በኋላ ምናልባትም ነገሮች ወደ ነበሩበት ሊመለሱ ይችላሉ ማለት ነው።
ሌላው ህይወት ነች። ህይወት እንግዲህ የገባችበት አልታወቀም። ብጫቂ ማለት ደብዳቤ ጽፋላቸው ጸበል እንደሄደች ከእናቷ ጋር ለቤቲና ለቤቢ አስቀምጣለች ማለት ነው። ግን ደግሞ ወዴት ጸበል እንደሄደች በፍጹም አላወቁም። እንግዲህ ቤቢም በተቻለው መጠን እየፈለጋት ነው፣ ግን ሊያገኛት አልቻለም። ከኋላ የሆነ አንድ ያበሳጫትና የሆነ ችግር እንዳለ ገብቷቸዋል። ግን ችግሩ ማጋ እንደሆነ በፍጹም አላወቁም ማለት ነው። ቤቢ እንግዲህ አሁን የተፈጠረውን ነገር በፍጹም አላወቀም። በእናቱ ምክንያት ህይወት እንደዚህ እንደሆነች፣ ምክንያቱም እናትየዋ ነች ህይወትን ከልጄ ህይወት ውስጥ መውጣት አለብሽ፣ ልጄ አንቺን ተሸክሞ መኖር አይችልም ብላ እንግዲህ መጥፎ ቃል ስለተናገረቻት ህይወት በጣም ተቀይማ እንግዲህ ከቤቢ ለጊዜውም ቢሆን ለመራቅ ያደረገችው ነገር ነው ማለት ነው። ቤቢ ግን ህይወት እንደዚህ ያደረገችው ደግሞ በቤቲ ምክንያት መስሎታል ማለት ነው። ስለዚህ ይሄንን ነገር ቤቢ እንግዲህ መጨረሻ ላይ ማወቁ አይቀርም። ያወቀ ጊዜ እንግዲህ ከእናቱም ጋር ትልቅ ችግር ውስጥ ሊገባ ይችላል ማለት ነው። በዛ ላይ ደግሞ ቀጠሮዋ ማለትም የምትታከምበት ቀጠሮ ጊዜ ደርሷል። በቶሎ ካልተገኘች እንግዲህ ለሌላ ጊዜ ሲተላለፍ ደግሞ ሌላ ጣጣ ነው የሚሆነው ማለት ነው። ስለዚህ ህይወትን እንግዲህ እንዴት አድርገው ማግኘት እንዳለባቸው አሁን ድረስ ምንም ፍንጭ ባያገኙም ግን ደግሞ መጥፋቷ በጣም አሳስቧቸዋል ማለት ነው። ቤቲም እንግዲህ የእህቷ ነገር በጣም አስጨንቋታል። ሕክምናዋ በደረሰበት ሰዓት ይሄ ነገር መፈጠሩ የሆነ ከኋላ የሆነ ነገር እንዳለ ገብቷታል። እሷ በበኩሏ ደግሞ ቤቢ ያስቀየማትና ያስከፋት ነው የመሰላት ማለት ነው። ቤቢ ግን ህይወቱ እንደሆነችና በጣም እንደሚያፈቅራትም ደጋግሞ ነግሯታል። እሷ ላይ ምንም አይነት ችግርም ሆነ ምንም አይነት አደጋ ሊፈጥር እንደማይችል ደጋግሞ እየነገራት ነው። በጣም እንደሚወዳትና ህይወቱም እንደሆነች ለሷ ብሎ ምንም ነገር እንደሚያደርግ ደጋግሞ ነግሯታል ማለት ነው። ቤቲ ግን በፍጹም አላመነችውም። እንግዲህ ሁለቱም አልተማመኑም። ቤቲ በበኩሏ አንተ አስቀይመሃት ነው ትላለች። እሱ በበኩሉ ደግሞ ቤቲን ያደረግሽው ወይም ያጠፋሽው ነገር ካለ ዞር ብለሽ ራስሽን ማየት አለብሽ ብሏታል ማለት ነው።